መድብል እንደተናገረው አድርጓል። ምሳሌን ያገቷትን ሰዎች ተከታትሎ ምሳሌ ያለችበት ድረስ ሄዶ ነበር። እነ ቅድስትም ይህንን ስለሰሙ በጣም ተደስተው ሰለብሬት እያደረጉ ነበር። ኤፍራታ ታግታለች። ከዚህ እንድታወጣት እንድታስፈታት ማህሌትን እየተለማመጠቻት እየተማጸነችም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጣው። ቪዲዮን በማየት እስከ ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት እየጋበዝኩ ወደዚህ ቻናል አዲስ የመጣችሁ ካላችሁ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ቪዲዮንም ፈቅዳችሁ ላይክ ስለምታደርጉ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡም ስል ለአሳስባችሁ ወዳለሁ። ስለምታደርጉም ስለምታበረታቱን ጭምር ከልብ አመሰግናለሁ። ስለ ወንድሙ ብሩክ እየተሟገተ ያለበትንም ለማወቅ እየተጣጣረ ባለበት ጊዜ እንግዲህ የዝና መጥፋት ያሳሰባቸው ግብረ አባሮቹ ምሳሌን እንዳገቷት ነው። እናም ምሳሌን እንደ መያዣ አድርገው ዝናን እንዲፈቱ እየተደራደሩ እያለ እንዲሁም ደግሞ የምሳሌንም ድምፅ በማሰማት መቶ እንዲወስዳት እንዲያስፈታት ብሎም ዝናን እንዲፈቱ እያሉ በዚህ ጉዳይ እየተደራደሩ እያለ ነገር ግን መድብል ከኤፍራታ ጋር እየተነጋገረ አንዳንድ ሚስጥሮችንም እንድታቃብለው የምትችለውን ነገር በማድረግ እንድትተባበረው እንድትረዳው ተማጽኗት። እሷም ያው እዚህ ነገር ውስጥ መግባት ባትፈልግም ነገር ግን ያው ከሱ ጉትጎታና ከልምመጡ እንዲሁም ደግሞ ዳጎስ ያለ ገንዘብ እንደሚሰጣትም ጭምር አበክሮ ስለነገራት ከዚህም የተነሳ ያው ጥቅምን ስታይ አይኗን የምታሽ አይደለችም እና ኤፍራታ እናም ተስማምተው በዚህ ጉዳይ ተለያይተው ነበር። ነገር ግን የዝና ግብረ አባሮች ኤፍራታንም ጭምር አግተዋት ነበር። እናም አግተዋት ወደ አድራሻቸው ሲወስዷት ያው መድብልም ከቅርብ ርቀት ሆኖ እየተከታተላቸው እንደነበር ተመልክተን ነበር። እናም ተከታትሏቸው ያው የት እንደገቡ የት እንደወጡ ምሳሌም የት እንዳለች ጭምር በዚህ ሂደት ተከታትሎ ራሱ በራሱ ተጋፍጦ እንግዲህ ማንንም እንዳላስከተለ ተመልክተናል። ለብቻው ሁሉን ነገር ለመጋፈጥ ወስኗል። ያው ሚስጥርም ብሎ ሚስጥር አድርጎት ነገሩን ለማንም ሳያሳውቅ ነገር ግን ሲሳካ ሰው ይወቅ በሚል በዚህ ወኔ እና ድፍረት እንግዲህ ሞትንም ጭምር ሳይፈራ ለወንድሙ ሲል እንዲሁም ደግሞ ለምሳሌም ሲል ራሱን አሳልፎ ቢሰጥም ቢሞት እንኳን እንደማይቆጨው በዚህ ወኔ ዘምቶ ነበር። እንግዲህ እንደሱ ሀሳብ በኤፍራታ በኩል ምሳሌ እንድትፈታ ወይም ደግሞ ስለ ምሳሌ በአጠቃላይ በኤፍራታ በኩል የሄደው አካሄድ እና እቅዱ ባይሳካም ነገር ግን የኤፍራታ መታገት እነሱን ተከታትሎ ምሳሌ የት እንዳለች እንዲያውቅም ጭምር ስለረዳው በዛ መሰረት ተከታትሎ ሄዶ እንግዲህ ምሳሌ ያለችበት ደርሷል። ነገሮች ውስብስብ ብለው ተስፋ እያስቆረጡትም ቢሆንም ነገር ግን እጅ ያልሰጠው መድብል እንደ ነገ ማታ ምሳሌ አብራን እራት ትበላለች፣ ምሳሌ አብራን ትሆናለች ብሎ እንዳቀደው እንደ እቅዱ ባይሆንም ነገር ግን ያ እቅዱ ቢፈርስም በአጠቃላይ በኤፍራታ መያዝና እሷን እንግዲህ ለአግተው ወደዛ ሲወስዷት በተከታተለው መሰረት ሊያውቅ ችሏል ማለት ነው። ይህንንም ያው በራሱ ሲጋፈጥ በራሱ ሁሉን ነገር ሲያደርግ ተመልክተው እነ ሞገስና ዳጣም ጭምር ለምንድነው ማታማክረን? ለምን ብቻህን ሁሉን ነገር ታደርጋለህ? ነገሮች ቢበላሹ እንኳን እንደው የተለያየ አቅጣጫ እና መስመሮችን ለመያዝ አብሮ መማከር ጥሩ ነው። አብሮ የፈሱት ፈስ አይገማም እንደሚባለው ምናምን ብሎ እንግዲህ ሞገስ በብዙ ቃል ሊያሳምነውም ቢሞክርም ነገር ግን ያው መድብል ከሰው ጋር ያወሩት ነገር የተማከሩት ነገር ብዙን ጊዜ የመሳካቱ ነገር አነስተኛ ነው። ስለሆነም ደግሞ በራሴ ሁሉ ነገር እጋፈጣለሁ ብዬ ነው ደግሞ የእነሱን አላማ አንስተውም ምክንያቱም አደገኛ ሰዎች እንደመሆን ናቸው። እያንዳንዳችንን አይለቁንም። ስለሆነም ለዛ ነው የደበኳችሁና በራሴ ነገሮችን ሁሉ ለመፍታት የተጋፈጥኩት እንጂ ለሌላ አይደለም ሲል ለሞገስም ነግሮት እንግዲህ አስተባብሮም ነበር። ሞገስም እንግዲህ እየጠበቀ እየተመኘ ያለው የራሱንም የነፃነትም ጭምር ነው። የነ
ምሳሌን መፈታት የብሩክንም መገኘትም ብቻ ሳይሆን በተጨማሪም ደግሞ እሱም ነፃ ወጥቶ ከሚስቱ ጋር አብሮ በነፃነት የሚኖርበትን ነገር ማመቻቸትም አንዱ የራሱም እቅድ እንደሆነም የሚታወቅ ነው። ለዚህም ደግሞ ያው ዝናን እናስፈርማለን እያለም ብዙ ጊዜ ሲጥርም ነበር። ያው እስካሁን አልተሳካም። ያው ይሳካል የሚል ተስፋም አለው። ምክንያቱም ዝና በእጃቸው የገባ እንደመሆኑ ያው እንግልቱ ሲበዛበት አንዳንድ ምቱም ሌላም ሌላም ሲበዛበት አለመፈታቱን ሲያውቅ ከዛ መሰንበቱንም ሲያውቅ እንግዲህ ለራሱ ሲል ራሱን ለማውጣት ሲል ያንን ሊያደርግ ይችላል የሚል ተስፋም አለ። ሆኖም ግን ሉላ ይህ ነገር ሚሆን አይመስለኝም። በተለይ እኔን እሱ ካልገደለ በጭራሽ ይህን አያደርገውም ስትል ተስፋም ቆርጣ ነበር። ከዚህም የተነሳ ከዚህ በኋላ እኔና አንተ ባልና ሚስት ነን፣ ምንም ነገር የሚያግደን ነገር የለም፣ የምንፈልገውን ነገር ማድረግ እንችላለን ስትል እንግዲህ ነፃነቷን አዋጅ ስትል ነበር ለሞገስ ማለት ነው። ምክንያቱም ከሞገስ ጋር እስከ ዛሬ ድረስ አብረው ቢቆዩም አብረው ቢያድሩም ቢሰነባብቱም እንግዲህ ህሊናቸውን ያው ከህሊናቸው ስለማያመልጡ ምንም በህግ ነገሮች የታሰረ ቢሆንም ህሊና የሚባል ዳኛ ስላለ ከሁሉ በላይ ደግሞ ፈጣሪያቸውን የሚፈሩ ስለሆኑ ምንም አይነት ነገር እስካሁን እንዳላደረጉ ነው። ከዚህ በኋላ ግን እንግዲህ ሜዳውም ያው ፈረሱም ያው ብላለች ሉላ። ያው ከዚህ በኋላ መውለድ እንችላለን ወይ ትወልጅልኛለሽ ወይ ልጅ እያላትም ነበር። ሞገስ እጅግም ተደስቶ በጣምም ጮቤ ረግጦ ነበር። ምክንያቱም እንደ ሰው ልጅ እንዲኖረው ይፈልጋል። ያው ሀብትም ነበረው አሁን ላይ ቢጠፋም ከእጁ ባይኖርም ያው የመመለስም ተስፋ አለ ሀብቱ ማለት ነው። የሀብቱ ጉዳይ ያው በህግ የተያዘ ጉዳይ ቢሆንም ነገር ግን ሁሉ ነገር ኖሮት ሁሉ ቦታ ደርሶም ያየ ቢሆንም ልጅ ግን የሚባል ነገር የሚመኘው የሚፈልገው ነገር ስለሌለው ያውም እንዲኖረው የሚፈልገው ከሉላ እንደመሆኑ አሁን ላይ ይህንን ነገር እንግዲህ ስትነግረው እጅግ ተደስቶ ነበር። ያው ዝና በወረቀቱ ላይ ባይፈርምም በዛ በህጉ መሰረት ነፃ ባንሆንም እኔ እናንተ ግን ነፃ ነን፣ ከዚህ በኋላ ባልና ሚስት ነን ብላ አስረግጣም ስትነግረው ነበር። በሌላ በኩል ቅድስት በቃ ወደ ክፍለ ሀገር ሄዳለው፣ ምሳሌም ወደዚህ ቤት ካልተመለሰች ብሩክም የለም ምን አለኝና እዚህ እቀመጣለሁ ስትል አምርራ ውሳኔዋን እንዳሳወቀች የምናውቀው ነው ከባለፈው ክፍል። አሁን ላይ ግን ተስፋ ሰጪ ነገር መድብል ስለነገራት እጅጉን ተደስታም ነበር። ቤቱን ፏ አድርጋ እየጠበቀች ነበር። እንግዲህ ያን ምሽት ምሳሌ ትመጣለች ብሎ ያለበት ምሽት ላይ ግን መድብል ብቻውን ነበር የመጣውና ቅድስትም ያው ወደ ውስጥ ገብታ ምሳሌ ያው መታ ሮጣ እንድትይዛት አይነት ነገር ከምሳሌ ተደብቃ ምሳሌ ስትመጣ ያው ሰለብሬት ለማድረግ እሷን ለማስደሰት ያደረገችው ነገር ወደ ጓዳ ገብታ ነበርና ያንን አጋጣሚ ደግሞ መድብል አይቶ ተመልክቶ የቅድስትንም ሀሳብ ተረድቶ ከዚህ ሁሉ ራሴም ውጪ ባደር ይሻላል ሲል ከራሱ ጋር ተወራርዶ ወጥቶ ከዝና ጋር እዛው ውጪ እንዳደረ ተመልክተን ነበር። ምክንያቱም ምሳሌን ይዤ እመጣለሁ ብዬ ነበር፣ ቃል ገብቼ ነበረ፣ ቃሌን አላሳካውም፣ እኔ አሁን ወንድም ነኝ ወይ እያለ በብዙ ራሱን እየወቀሰ ነበር። እናም ከዝና ጋር እዛው አድሮ ዝናም ራሱ ምነው ውጭ ደር ተብለ ነው ተባረ ነው ወይ ብሎ ሙድ እስኪይዝበት ድረስ ሆኖ ነበር። ከዛም ማልዶ ግን ተነስቶ ምሳሌ ወዳለችበት አቅንቶ ነበር። እንግዲህ ምሳሌንም ይዞ ወደ ቤት እንደሚመጣ ተስፋ እናደርጋለን። ይህንን በቀጣይ ክፍል የምንመለከተው ነው የሚሆነው። ከዚህም በኋላ እንግዲህ የዝና ግብረ አባሮች በዋዛ የሚለቁ የሚተው አይደሉም። ያው ከባድ ሰዎች እንደመሆናቸው ማለት ነው። ያው ያለው እድል እነ መድብል ራሳቸውን በጥንቃቄ መውጣት መግባት፣ ሌላው ደግሞ ምሳሌንም ቢሆን አሽሽተው ካላኖሯት በስተቀር በቀጣይ እንግዲህ እነሱም የማይተውት ነገር ነው። ምክንያቱም ዝና አልተፈታላቸውም። ዝና ቢፈታ እንኳን ይህንን ነገር በማድረጋቸው እነ መድብልን እንደማይተው ነው። ፕላስ ደግሞ መድብል እያንዳንዱ ሚስጥራቸውንም ስለሚያውቅ እሱንም ለማጥፋት እቅድም እንደነበራቸው የምናስታውስ ነው። ስለሆነም እንግዲህ መድብል በዚህ ላይ ያው እሱም ስማርት እንደመሆኑ ከነሱ ቀድሞ ሁሉን ነገር እንደሚያከናውን ነው። ይህንንም ነገር ለህግ አሳልፎ እንደሚሰጥ ነው። ምክንያቱም
ይህንን ነገር ህግ ሊያውቅ ይገባል። እንደዚህ አይነት ስራ እየሰሩ ከህግ ተሸፍነው ተከልለው መኖር የለባቸውም። ስራቸው የተገለጠ መሆን አለባቸው። ከዚህ ስራቸው መታቀብ አለባቸው እና እነኚህ ሰዎች ብዙ ሰዎችን በማሳዘን በክፋትና ጭካኔ ተሞልተው በዛ ተሰማርተው ሰልጥነው እየሰሩ ያሉ ናቸው እና ይህ ስራቸው እንግዲህ በስፋት ተገልጦ በህግ ስር ውለው እንደምናይ ተስፋ እናደርጋለን። በአጠቃላይ በዚህ ቪዲዮ ያዘጋጀ ነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን።